እሁድን በገነት አርፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። እሁድን እያረፈ ቅዳሜንም እሁድም ያከበረ እንደሆነ ደግሞ ዓርብ ማታ በምሽት ከሲኦል ወጥቶ እሁድና ቅዳሜን ሁለቱን ቀን አርፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል። ሁለቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል ይላል። ቅዳሜና እሁድን ያከበረ ሰው ከሲኦል እንደወጣ ይቀራል። ለእግዚአብሔር ቃል ለመኖር ወገቡ የተፈታ ትውልድ መጽሐፍ ቅዱስን ቁጭ ብሎ አያነብም። ናና ጠይቀኝ። ከዘፍጥረት እስከ ራእይ እናውራ ከተባለ የትኛው ክፍል ላይ ሰንበት እሁድ ነው ብሎ የትኛው አገልጋይ ጻፈ? እኔ አንተ የኦርቶዶክስን ቄስ ልስማ እንዴ? የጴንጤን ፓስተር ልስማ እንዴ? እንደ ቃሉ ካልነገረኝ ፓስተሩንም ቄሱንም አልሰማም። ስርዓትን ያስጠግህን ተቀመጥ ነው ብየምለው። የኔን መንገድ አያበላሽም። እኔ አምላኬ እግዚአብሔር ካፉ ያልወጣውን ቃል አትናገር፣ አታውራ፣ አትመን፣ አትከተል፣ ዞር በልበል። ከዘፍጥረት ጀምሮ የነበረ መጽሐፍ ቅዱስ በጣም እጅግ ትኩረት ከሰጣቸው ጥቂት ነገሮች መካከል ዋነኛው ሰንበት ስርዓት ይሆን ዘንድ ከትዳር ጋር ከተሰጡ ጥቂት ስርዓቶች መካከል አንዱ ነው። ክርስቶስ በመስቀል ላይ ሲሰቀል ሕግን ጠርቆ ከመንገድ አስወግዶታል የሚል ዓለምን የሞላ ትምህርት አለ። ክርስቶስ ግን አንዱ የመጣበት ዓላማ ለኃጢአታችን ለመሞት ነው። በዋናነት እሱ ነው። እኔ የመጣሁት ግን ምን ለማለት አይደለም፣ ለመሻት አይደለም። ምን ልፈጽም ላደርገው እንጂ ላሟላው እንጂ። ለምን ሰው ሁሉ ያልቻለውን ሕግ እንደሚቻል መጠበቅ እንደሚቻል ለማሳየት። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ምን ይላል? ይፈጸማል። ሉቃስ 16 ቁጥር 17 ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ቢያልፉ ምን ይላል? ይቀላል። ወገኖቼ ሰማይ አሁን በስፍራው አለ ወይ? አዎ። ምድርስ? አዎ። እንግዲያውስ የእግዚአብሔር ሕግ አልተሻረም። እግዚአብሔር አምላክ ለሰው ልጆች የሚያስፈልጋቸውን ነገር ሁሉ በ6 ቀን እንደፈጠረ እናስተውላለን። ለሰው ልጅ ሰንበት ስለሚያስፈልገው ሰንበትን ፈጥሮ ቀላል ቀን አይደለም ማለት አሁን በዘመናችን ብዙ እምነት ተከታዮች እንዳቃለሉት የሚቀል ጉዳይ አይደለም። በእርግጥ ክርስቶስ የመጣው የራሱን ሕግ ሊያስወግድ ነውን? አይደለም። ኤፌሶን ምዕራፍ 2 ቁጥር 14 ይህ ጥቅስ ብዙ ጊዜ ይወሰዳል የእግዚአብሔር ሕግ እንደተሻለ ለማስተማር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። ሐዋርያው ጳውሎስ በዚህ ስፍራ አንድ ሕግ እንደተሻረ ይነግረናል። ያ ሰላማችን የሆነ አምላክ ሁለቱን ያዋሃደ